አይናችን እያየ ልጃችን ህይወቱ አለፈ ይላሉ ወላጆቿም። የአይናቸው ማረፊያም የደስታቸው ምንጭ ተስፋና ደስታ ስለሆነቻቸው ልጃቸው እንባቸውን ያፈሳሉ። እነዚህ አሳዛኝ ኢትዮጵያን በአሜሪካ በስደት እየኖሩ በውጣ ውረድ ልጃቸውን እያሳደጉ መቆየታቸው ተነግሯል። ምን ዋጋ አለው ታዲያም? ደስታቸው በሐዘን ተለወጠም፣ ተስፋቸው ኩምሽሽ አለም። እንደ ቀልድ በተሳሳተ መድኃኒት ምክንያት ልጃቸው በሞት መነጠቋ ተነግሯል። ይህንንም ተከትሎ ከፍተኛ የተማጽኖ ድምጾች ከወደ አሜሪካ በኩል እየተሰሙ ይገኛሉ። ለመሆኑ የተሳሳተ መድኃኒት እንዴት ሊሰጣት ቻለም? ይህንን ያደረገውስ ማን ነው? ያን ጊዜም የመጨረሻዎቹ ሰዓታት ላይ የነበሩት ከባድ ውጥረቶችስ ምን ይመስላሉ? የህፃኗ ሞት ተከትሎም በአሜሪካ የተፈጠረው ነገርስ ምንድነው? ሁሉንም በዝርዝር እንነግራችኋለን። ሰላም እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ ከወደ አሜሪካ በኩል ያገኘነውን መረጃም በዝርዝር እንነግራችኋለን። የመስናዱ አዘጋጅና አቅራቢ ጌታቸው በላይ ነኝ። እስከ መጨረሻው ከኛ ጋር ቆዩ። ይህ ያልተጠበቀም አሳዛኝ ነገር የደረሰባት ኢትዮጵያዊት ህፃን ማያ ጌታሁን ተብላ ትጠራለች። ገና የ2 ዓመት እንቦቀቀላ ልጅ ናት። ወላጆቿ አቶ ጌታሁን ብርሃኑና ወይዘሮ ቤተልሔም ጌቱ ይባላሉ። እነዚህ ባለትዳሮች በአሜሪካን ሀገር በስደት እየኖሩ ሳለም እችን ተወዳጅ ልጃቸውን ከቅርብ ዓመታት በፊት ከፈጣሪ ዘንድ ተሰጣቸው። በዚህም ደስ በመሰኘታቸው ፈጣሪያቸውን አመስግነው ልጃቸው ሳይጎድልባት ታድግ ዘንድ መፍጨርጨሩን ተያያዙት። ከሁሉ በላይ ኢትዮጵያዊ ማንነቷን ተረድታም የእናት አባቷን ሀገር ጠንቅቃ እንድታውቅ ቋንቋውን እንድትረዳም ባህልና ወጓንም የምትወድ መልካም ልጅ ትሆንላቸው ዘንድ ትልቅ እቅድ አቅደው ይንቀሳቀሱ እንደነበር ይነገራል። ከዚያም ውዷ ልጃቸው ብቅ ማለት ጀመረች። እግሮቿ መንተፋተፉን ተያያዙት። ሰውነቷም እየጠነከረም እድገቷም እየጨመረ 2 ዓመት ሞላት። ታዲያ አንድ ቀን እንዲህ ተፈጠረም። ህፃን ማያ ከየት እንደመጣ ባልታወቀ ጉንዳን ሰውነቷ ይነደፋል። ህፃኗም በወቅቱ እሪው ብላ ትጮሃለች። ጮህቷንም አቀለጠችው። ወላጆቿም ልጃቸውን አባብለው ከለቅሷ ካረጋጓት በኋላም የሆነባትን አስተውለው ነገሩን ቀለል አድርገው አለፉት። የጉንዳን ንክሻም የተለየ ችግር ይፈጥርባታል ብለውም አላሰቡም ነበርም። ቆይተው ግን ነገሩ ወደ አለርጂ መቀየሩን የተረዱትኝ የምስኪን ወላጆችም ወደ ህክምና ተቋም መውሰድ እንዳለባቸው ተገነዘቡ። ያኔ ነበር እንግዲህ አደገኛው ነገር የተፈጠረው። ፔድሞንት ኢስት ሳይድ ሜዲካል ሴንተር ወደ ተባለው ህክምና ቦታ እንደገቡም በወቅቱ የተመደበው ዶክተር የደረሰባትን ሁሉ እንዲነግሩ ጠየቃቸው። እነሱም ከመጀመሪያው እስከ መጨረሻው ድረስ አስረዱት። ሐኪሙም የከፋ ጉዳት እንደማይደርስባት አስገነዘባቸው። አስፈላጊው ክትትልና ህክምናም መደረግ ጀመረም። ዶክተሩ ለዚህ ለተፈጠረባት አለርጂ ማጥፊያ ይሆናል ብሎ ያስበውን መድኃኒት ማዘዘላት። ህፃኗም ይህንን የተሰጣትን መድኃኒት እንድትወስድ ተደረገ። ከዚያስ ምን ተፈጠረ? የ2 ዓመቷ ህፃን ማያ መድኃኒቱ ከተሰጣት በኋላ ሰውነቷ መድከም ጀመረም። ያተነፋፈስ ስርዓቷ ተዛባ። ልቧ ወደ መድከም ደረጃ ተሸጋገረም። መተንፈስ ያቃታት ከፍተኛ የአስከፊነት ሁኔታ ላይ ደረሰች። ያኔ ወላጆቿ የሚሆኑትን አጡም። ውስጣቸው ከመረበሹም የተነሳም የሚገቡበት የሚደበቁበት ጉራንጉርም ተሰወጣቸው። ፈጣሪ ጭንቀታቸውን ይሰማ ዘንድ ጸሎታቸውንም ወደ ላይ ማሰማት ጀመሩ። የእግዚአብሔር ፈቃድ ሆነና ህፃኗ ማያ ግን መትረፍ አልቻለችም ነበርም። በዚህ ምክንያት ዋይታና ለቅሶ መሰማት ጀመረ። አንጀት የሚበሉት አቶ ጌታሁንና ወይዘሮ ቤተልሔምም ከባድ የሚባል ሐዘን ውስጥ ገቡም። ታዲያም ይህንን ተከትሎ በአሜሪካ የተማጽኖ ድምጾች እየተሰሙ ይገኛሉ። በአሁኑ ሰዓት ማለት ነው። የተፈጠረው ነገር ምንድነው? ከዚያ በኋላ እነዚህ ምስኪን ወላጆች ምን አደረጉ? ምን አይነት ሂደት አሳለፉም? ስህተቱን ስለሰራው ዶክተርም ልዩ ነገሮች እየወጡ ስለነበር ምንድናቸው እነዚህ ጉዳዮች? አስከትለን ወደ እናንተ የምናደርሳቸው ናቸው። ይህንን መረጃም የተለያዩ ዓለም አቀፍ የዜና ምንጮችን ዋቢ አድርጎ የዘገበው ዘሐበሻም ኢትዮጵያኑ የ2 ዓመት ህፃን ልጃቸው በህክምና ስህተት ህይወቷ በማለፉ በጆርጂያ ፍርድ ቤት ውስጥ ክስ መሰረቱ ይላል።
ሕፃን ማያ ጌታሁን በጆርጂያ ግዛት ስኔቪል ከተማ ወደሚገኘው ፔድሞንት ኢስት ሳይድ ሜዲካል ሴንተር ሄደችው ጉንዳን በልቷት የተፈጠረባትን አለርጂክ ተከትሎ እንደነበር ይሄው መረጃ ይጠቁማል። በማዕከሉ በአስቸኳይ የሕክምና ክፍል ልጃቸውን ከወሰዷት በኋላም ተመርምራ አለርጂ መሆኑ እንደታወቀ የገለጹት ወላጆቿም ከዚያም መድኃኒት እንደተሰጣት አስረድተዋል። ይህንንም መድኃኒት የዕለቱ የሕክምና ባለሙያ ከሰጣት በኋላ ግን በሽታዋን እንደባሰባትም ገልጸዋል። ይህንንም ተከትሎ መድኃኒቱን ያዘዙላት ዶክተር ሪችሳ ሳላዛር ባደረጉት ምልከታም የሕክምና ባለሙያው የሰጣት መድኃኒት ለእድሜዋ በሚመጥን መልኩ እንዳልሆነ መረዳታቸውን ጠቁመዋል። በዚህም የተነሳ ታዲያም ሕፃኗ ማያ መተንፈስ አቅቷት አይናቸው ያየም ለሞት መዳረጓንም ነው በክሳቸው ላይ እንዳስረዱ የተገለጸው። ወላጆቿ አቶ ጌታሁን ብርሃኑና ወይዘሮ ቤተልሔም ጌቱም በመሰረቱት በዚህ ክስ በቸልተኝነት በልጃቸው ላይ ግድያ የፈጸሙ ዶክተሮችና የሕክምና ማዕከሉ ተጠያቂ እንዲሆኑም ጥያቄ ማቅረባቸው ተነግሯል። ይህንንም ክስ ያዘው ቤሎ ፋርም ተወካይ እንደገለጹት ይህ ማያ ላይ ድርጊቱን የፈጸመው ዶክተር ከዚህ ቀደም ተመሳሳይ 2 ክሶች እንደተመሰረቱበት ተገልጿል። በመሆኑም ገና በጨቅላነቷ ለሞት በተዳረገችው ሕፃን ማያ ፍትህ የሚጠይቁ ከመሆኑም በላይ ዳግመኛ ወላጆቿ እንዲህ አይነት ልብ ሰባሪ ክስተት እንዳይገጥማቸው በማሰብ እንደሚከራከሩ መግለጻቸው ካሪ 11 ባቀረበው ዘገባም ገልጿል ሲል ነው ዛበሻ ያስቀመጠው። የጤና ማዕከሉ በጉዳዩ ላይ ምን አይነት አስተያየት እንዳለው ተጠይቆም ከመግለጽ መቆጠቡም ነው የተነገረው። የ2 ዓመቷ ማያ ጌታሁን በዚህ ሁኔታ ህይወቷ ያለፈው ከጥቂት ወራት በፊት ጥቅምት ላይ እንደነበር ነው የተነገረው። ክሱ ግን የተመሰረተው ከሰሞኑ እንደሆነ ነው ከዜና ምንጮቻችን ለመረዳት የቻልነው። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሁሌም ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ዛሬ በአሜሪካን ሀገር በሕፃን ማያ ላይ የተደረገውን የሕክምና ስህተት ተከትሎም ህይወቷ ማለፉንና ወላጆቿም ያደረጉትን ውሳኔም በአሜሪካም ምን አይነት ነገር እየተከሰተ እንደሆነ በማንሳት በእንዲህ ያለ መንገድ ወደ እናንተ አድርሰንላችሁ ስለምትከታተሉን እኛን መርጣችሁም እስከ መጨረሻው ስላያችሁን እጅግ አድርገን እናመሰግናለን። እንዲህ ያሉ መረጃዎችን ሁሌም እንድታገኙ ከጎራ ስቱዲዮ ጋር ቆይታችሁ አይለየን እንላለን። ለዛሬ ግን አበቃን። ጌታቸው በላይ የመሰናዶ አቅራቢ ነበርኩኝ። መልካም ጊዜ ይሁንላችሁ።